ማንዬ በአንድ ምሽት ሁለት ደስታ ይወለ አንድ ለቪክቶሪዮ ኬሬሽ ሌላኛው ደግሞ ለክለቤ እናቴን አተ ያንን የኮምፒውተር ቲቸር የሆነን ሰውዬ ማለት ነው አርሰናል ምን ማለት እንደሆነ ያለ አስተማርኩል የሃንግማን ደጋፊ ይወል ምን ማለት እንደሆነ የችለው ደጋፊ አስተማርኩል ይወል ሳታውቁ ሰው አትናቁ አርሰናልን አያውቅም አስተምሩት ይወላችሁ አርሰናል ማለት ይሄ ነው በሜዳና በደጋፊ ፊት መጥቶ ይልበልባል እድሜ ልኩን ቼላውን ሲለበልብ የኖረ ቡድን ነው በለው ይወል እድሜ ልኩን በቃ በየጊዜው እየሄደ እንደሚያጠጣው ነገርልኝ ይወል የቼላው ደጋፊ ስለማቅ አፉ ብለናል በቃ ኦፊሻሊ ነው ምንግ ምን አይነት ቲም ነው ዋው ይሄ ጨዋታ እጅግ ወሳኝ ነበር ጀማው ከሜዳችን ውጪ ነው ያደረግነው 3 ነጥብ ያስፈልገናል ቀብረር ብለን ቀጣዩ ከ20 ቀን በኋላ የምናደርገው ጨዋታ ላይ ብንፈልግ በሜዳና በደጋፊያችን ፊት በማሸነፍ ማጠናቀቅ የምንችለው ጨዋታ ነው ኦፊሻሊ ማለት ነው ወደ ቀጣዩ ዙር ማለፋችንን ያረጋግጥንበት ስቴትመንት የመታንበት ጨዋታ ነውና እንችላለን ጀማው እንችላለን ቀጥታ ለዋንጫ ተፋላሚ መሆናችንን ስታንፎርድ ብሪጅ ላይ ያረጋግጥነው ሜዳችን ላይ እንዳይመስል ሜዳይ ላይ ናና ሞክረኝ ስንት ጨዋታው ነኛል አይደለም አንተ ማንንም አላሸነፈኝም እንችላለን ጀማው ከማ ሃንግማንን በስታንፎርድ ብሪጅ በኔ ትሬኒንግ ሜዳ ሄጄ 3-2 ጋርናቾ የሆነ አርጀንቲናዊ ቅመም ይዞ ስለመጣ ነው 2 ጎል ያገባው እንጂ በ2 ጎል ዲፈረንስ በ3 ጎል ዲፈረንስ ማለቅ የነበረበት ጨዋታ የኔ ትሬኒንግ ሜዳ ነው አልኩሽኮ ዙቢሜንዲ ምን አይነት ተጫዋች ነው ስነግራችሁ ነበርኮ እሺ ዛሬ የተገኘበት ቦታዎች ላይ አግኝታችሁ ታውቃላችሁ ቶማስ ፓርቴ ለየት ያለ 6 ቁጥር ነው ዙቢሜንዲ ለየት ያለ ለዚህ ሴሌብሬሽን ብቻ ነው ያመጣ ነው ለዚህ ሴሌብሬሽን ለምን እንደኔ ኦንጎል ባለመግባቱ ቅር ያለው አድክም የሆነ ማናጀራችሁ ቀለል ያለ ጌም ቀለል ያለ ልጠፋ ተለጠፍሽ ገባሽ አይደል አሁን መታችሁ ምክንያታችሁን ደርድሩልኝ እዚች ጋር ሃንግማኖች እንትና ስለተጎዳ ስላልነበረ ምናምን 7 ዓመት እኮ እነዚህ ሰዎች ኖሩም አልኖሩም ስለጥፍሽ ነበር 2 ጎል ፈቅጄልሽ ነው ያኛውም ጌም ራሱ ተስፋ ይዘሽ እንድመጪ ተስፋ ስለምትፈልጊ ኤምሬትስ ላይ 5 ልክ እንደባለፈው ዛሬ ሃቨርስ አለማግባቱ ጠቀመሽ ገባሽ አይደል ያለቀ ታይ ነበርኩ ሞኔ ነበርት ያለቀ ታይ we are the gunners ነው ንግሪን ጠቢ እሱስ ብሎ ነበር ጨዋታው ቀላል ነው ከሜዳው ሲገባው የሆነው ሌላ ነው ትልቁ ተጋድሎ ኤምሬትስ ነው ያለው ያም ይሄም ሲያማው አያገባም ብሎ በአሲስትና በጎል መጣ ተጋግሎ ቼላው ላይ ታየ የቪክተር ተጋድሎ ነርስ ያ ፓስታ ግራ አገዳ ቋም መጥቶ ሰላም የነበረውን ጨዋታ በጥብጦ የመጨረሻው ደቂቃ እንድንጨነቅ አርጎን ቢሆንም ግን አሸንፈን ወተናል ማለት ነው በዚህ ጨዋታ ግን ምን ያክል ቀብጠሻል ካላችሁኝ ማለት ነው ፎፋናና ቻሎባ በቃ የሆነ ኦንጎል ፈልጌ ነበር በቃ እንዲቀብረር ብዬ በቃ ዙቢ ካገባው በኋላ ማለት ዝም ብለው አንድ ኦንጎል ምናም ብዬ ተንቀባረሬ ነበር እድሜ ለዛ ድሮሜዛ ሰፈር ልጅ ሆኖ ምንም ጤንነት የለውም ገብቶ ድብጥ ማጥማ ጠፋው በቃ ጨዋታው እንዲጋጋል ለማንኛውም ይሄ እንደተጋጋለ እንደዚህ እንደደራ እንዳማረበት ይሄ ጨዋታ ወደኛ ሜዳ ወደ ኤምሬትስ ሄዷል ማለት ነው እዛ ላይ ደግሞ ሌላ 3 ነጥብ ይዘን አረጋግጠን ወደ ዋንጫ እናልፋለን ማለት ነው ገነርሰ እንዳፈሩ ቀጣይ ላይ ደግሞ ድምጥ ማጡ ነው የሚጠፋው በነገራችን ላይ ቼልሲ አጥቂ ያስገብቶ ነበር መጀመሪያ ላይ ጋይስ ማንበሉት ማን አላቀም የሆነ ግልጅ ግን ገብቶ ነበር ማነው እኔ ቅር በለኝ ጌትዬ የኔ ጠንበለል ኧረ በፈጣሪስ የምሬ ነው የምላችሁ ሲያገባ ማለት ነው ከሱ በላይ ነው የተደሰትኩት ቤተሰብ ከሱ በላይ ግን ማለት ነው የሊቨርፑል ጨዋታ ጊዜ የተናገርኩት ነገር ወይኔ ጸጸተኝ ቪክተር ሲፈርም ምን ያህል እንደተደሰትኩ ዝውውሩን ምን ያህል እንደጠበቅኩኝ ሁላችሁም ታውቃላችሁ ቤተሰብ ዛሬ ግን ማለት ነው በእውነት አኮራኝ እግዚአብሔርን ማለት የምፈልገውን ነገር አየሁኝ ከሱ አይኖ የባለፈው ነገር በጣም እጅግ በጣም ያበሳጫል ስሜቴ ነበርኩ ግን my striker is back ምን አይነት ተጫዋች ነህ ይኸውላችሁ ሪያል ማድሪድ ሊቨርፑል ማንቸስተር ሲቲ እነ ጋርዲዮላን
ዣቢ አሎንሶ ዛሬ ፋብሪዚዮ ሲዘግብ ሰምታችኋል። ዣቢ አሎንሶ ቅሬታውን አቅርቦ ነበር ለምን ዙቢሜንዲን አላስፈረማችሁም ብሎ። ይሄ ማለት ነው ምን ያህል አቅም እንዳለውና እጅግ በጣም ማጂክ የሆነ ተጫዋች ነው። ምን አይነት ጎል ያስቆጠርከው፣ ምን አይነት ፐርፎርማንስ ነው ዙቢ። ቼልሲዎች ግን ያገቡት በግድ አግቡ ብለናቸው እንደሆነ ታውቃላችሁ። ኤክስጂያቸው ማለት ነው ኤክስፔክትድ ጎላቸው 0.73 እኮ ነው ቤተሰብ 0.73 አንድ ጎል እንኳን ለማግባት በቂ አልነበረ። ኤኒዌይስ ጋይስ ከስታንፎርድ ብሪጅ አሸናፊነታችንን ይዘን ሄደን ወደ ሜዳችን ለሁለተኛ ዙር ጨዋታ ቀብረር ብለን ማለት ነው። ምንም አታመጡ ቼልሲ ማለት ነው። ሰከንድ ሌግ ጋይስ ምንም ነው የማያመጣው ምንም። ግን እንደ ዛሬው መዝረክረክ ማን መደረግ አልነበረበትም። ኤኒዌይስ አሸንፈናል። ለንደን ኢዝ ሬድ ያሳይ አርሰናል አሸንፏል። የምሬ ነው። ጨዋታው እኮ ደርሶ መልስ ነው። ደርሶ ቀር እኮ ነው ያደረግነው። እኛ እዛው ደረስንና ቀረን። ምንም በቃ መመለስ አይጠበቅባችሁም። እንዳመጡ የሆነ ትራንስፖርት ኮስት ምን አታውጡ። እዛው በቃ ያለቀ ጨዋታው እኮ 3-2 ምንድነው? ዛሬ ኳስ ለሚያይ ሰው እኮ ጋርናቾን ወርልድ ክላስ ተጫዋች ያስመሰል ነው። እግዚአብሔር ሁለት ጎል ያገባብናል። ጡማ በስማ ምንም እኮ አያውቅም እኮ ይሄ ሰውዬ። እንዴት ሁለቱ ያገባብናል? ምን ሆነን ነው? ማን ሳካ ኩኩሬላን እዛ ቡሊ ያደረገው ነበር። በስማ ጊዮኬሬሽ ምንድነው መሰረው? አንድ ጎል አንድ አሲስት። ቤን ዋይት በጣም ነው የምትችለው። ሚስተር ዋይት በጣም ትችላለህ። ማን በጣም ነው የምትችለው። ይሄን ሰውዬ እኮ የዚምባብዌውን ስፒድ ነው ያስመሰልነው። ምንም ፍዝዝ ያለ ሰውዬ እኮ ነው። ምንም አይችልም ነበር። ይህንን ቪዲዮ ላለመስራት ከራሴ ጋር ትልቅ ትግል ውስጥ ነበር። ግን ለምን ስቃጠል አድራለሁ። ተንፍሼው ልገላገል ብዬ ነው ምሰራው። በቃ ቼልሲ ካራቦ ካፕ ተጫወተ፣ አርሰናል ፕሪሚየር ሊግ ተጫወተ። የፕሪሚየር ሊግ ቋሚ 11ን ከኬፓና ከዋይት ውጪ ይዞ ነው የገባው። በቃ አርሰናል የኛው ጉድ ግን ሸወዱት። ካራቦ ካፕ ብለውት ይሄው ኦቨር ቤንች ናቸው። በቃ የሉም ቤንች ላይ ራሱ ጀምስ የለም፣ እንደገና ፓልመር የለም። ዴላፕ ያ ጅሉ ዴላፕ እንኳን ዛሬ እኮ ናፈቀን። ይሄ ጉዩ የሚባል እኔ መሽኳስ ተጫዋች እንደሆነ እማላቀው ተጫዋች ገብቶ ለአርሰናል አስቡት እንግዲህ ለአርሰናል ከነ ጋብሪኤልና ሳሊባ ጋር ወይ ፈጣሪ። ይህንን ጨዋታ ማለት ነው ቢያንስ ለጋርናቾ ሲሉ 1 ነጥብ ይዞ ያወጡ። እሱ እኮ ከምንም ነው 2 ጎል ያስቆጠረው። በቃ ከምንም እስከዛሬ ሲያቃጥለን ነበር። መካስ የሚችልበት ጨዋታ ነበር። በቃ 2 ጎል አስቆጠረ። ከዚህ በላይ ምን ያርገንሽ? ነገር ግን ቀጣይም ቢሆን ይህንን ጨዋታ ተቆጣጥረን አሸንፈን ማለፍ የምንችልበት ጨዋታ ነው። በጥንቃቄ ከተጫወትን አሰልጣኙ ካልቀለደ ማለት ነው ቋሚ 11ን ይዞ መግባት ከቻለ ይህ ጨዋታ አይከብደንም። በቃ እነሱ ምናልባት ሜዳ አድቫንቴጅ ምናምን አላቸው፣ ግን ችግር የለም። እኛ በቡድናችን ግን ተስፋ አንቆርጥም። ጋርናቾ እዛ ያገባል፣ ሳንቼዝ እዚህ ያገባብናል። ጎበዝ ምንድነው ችግሩ? ሳንቼዝ ዛሬ ለምንድነው ቢያንስ ቀይ ለብሶ እንድንለየው እንኳን ያልፈቀደልን? ቢያንስ ቀይ ለብሶ አይገባም እንድንለየው? ምን አባቱ ሲሰራ ነበር ዛሬ? የሰው ልጅ አንዴ ሳሳት ሁለቴ ያገባብናል። ቅስሜን የሰበረው ይኸውላችሁ፣ ቅስሜን የሰባበረው። እኔ ደግሞ ከነዚህ ሰዎች ጋር ሁሌ ስንጫወት ወይ ስህተት አያጣን ወይ ቀይ ካርድ አያጣን ወይ እኔ የሆነ መዘዘኛ ቲም አላል ከኛ ጋር የሆነ ችግር ያለበት ይሄ ጭራሽ ዛሬ እኛን ሲቀጥበን ሁሉም ተመልሷል። ሁሉም ማን የተጎዳ ደጋፊ ራሱ ካላቸው ደጋፊዎቹ ተመልሷል እንዴ! ይሁት እስኪ በምን እንደተጫወትን በአካዳሚ ተጫዋች ቤንች የለም ያለ ቤንች ማለት ቢያንስ በሜዳችን እኮ በፊት አቻኑት ቢያንስ ማለት ሊያም ሮዚነር ምንድነው ያደረከን? ኤኒዌይስ እኔ በአንተም እንዳልፈርድ ስኳድ እኮ ባዶ ምን ላድርግ? ኤኒዌይስ የተፈጠረው ተፈጥሯል። በአንድ ጎል ነው የተበለጥነው። መቀልበስ የምንችለው ነው። ቀጣይ በፉል ስኳዴ ኤሚሬትስ መጣል በድፍረት ማለት በድፍረት ይመቻችሁ። አይቻልም እንዴ ሁሌ ሰው ማድከም አይቻልም እንዴ አንጩት አይቻልም። እሺ አሁንም ኢሉሚናቲ እንደሆኑ አላመናችሁኝም? እናንተ ጥሙት ኢሉሚናቲ ናቸው። ኢሉሚናቲ ባይሆኑ እንደዚህ ውጪ እንደውም ኤአይ ናቸው። አንጮትም ከነሱ ጋር ከዚህ በኋላ አንድ ወያለን የሚያረጋጋ ሰው አንድ የሚያሸንፈው እኔ ሰውየው እኔ ከሮብ አሰልጣኛቸው ቼልሲ አሰልጣኝ እኔ ሮብ ቀለል ያለ ጨዋታ እናረጋለን ምናምን ሲለፈልፍ ነበር። እኔ አርሰናል ስለመሆኑም የነገሩት አልመሰለኝም። አያውቀውም መሰለኝ ቲሙንም። የፕሪሚየር ሊግ ላይ እኮ አንደኛ ደረጃ ላይ ያለ ቲም መሆኑን ይረሷል። እኔ እንደሚለጠልጣችሁ በደንብ እርግጠኛ ነበርኩኝ። ጋርናቾ ወደ ጨዋታ ይመልሳችኋል፣ ግን ምንም ነገር ሊቀይሯቸው እንደ አርሰናል አንተ እግዚአብሔርን የማይታሰብ ነገር ነው። በጣም እርግጠኛ ነበርኩኝ እንደማታሸንፉ። እንዴ አንተ
ስቲል ቼልሲ ማለት ነው በቀጣይ የማለፍ ቻንስ በደንብ ነው ያለው። በእነሱ ሜዳ ነው ችግሩ እኮ አሁን የሆነ በእነሱ ሜዳ ነው። የዛኔ ጠንካራችሁ ትመጣላችሁ፣ ተሻሽላችሁ ትመጣላችሁ፣ ምን መለከት ይሆናል። ኬፓ እንደገገመ ዛሬ መቼ ገግሞ ያውቃል? ዙቤሜንዲ ያገባውስ ግብ ሳልናገር እንዴት ነው ማልፈው? እሱን ጎል ራሱ እስከዚህ ሰዓት አምስተን ራሱ በቃ ባሻይ ጊዜ ሲጥልህ የራስህ ቆለጥ ፍሬ ይከብድሃል አለ። ቆይ ከኛ ጎራ አንድ ፍሬው የሚሰራ አንድ ቋጣሪ የለም እንዴ? የፍሬው ፊውዝ ያልተቃጠለ አንድ ቋጣሪ ጭራቸው ቀሬ ሻግላ ሞተናል እንዴ? ምን እየሰራን ነው? ኧረ ወያኔ ከእንቁላሉ ነው ማስቀረት አለብን። ለገደሻበት ይገሙ ቆይ መልስልኝ። ኧረ ከእንቁላሉ ነው ጀማ። ኧረ እንደው ምን አይነት ጉድ ነው ጀማ? ኧረ ምን አይነት ጉድ ነው? እሺ ቆይ ቼልሲ ቼላው በሰዓት እንዴት ነው እንደዚህ? ቆይ ጥቂት ደቂቃ እኮ ነው፣ ትንሽ ደቂቃ ነው። እንዴት ነው 3-2 ደርሳል እኮ። አንድ ጎል ማስቆጠር አቃታ። አንድ ጎል ማስቆጠር አቅቶ ነው አንተ አሁን ቱሪናፋ በሰዓት ለምን ትሰራለህ? የአንተ ሰዓት አይደለ? ሰይጣን በአንተ ላይ ስራውን የሚሰራበት ሰዓት አይደል? ኧረ አርሰናል፣ ኧረ ወያኔው በምን እናስጥለው? ተቃጠልን እኮ እሺ እኛ ሽለማን ነው እኛ በምን አረ ተቃጠለን በኢየሱስ። አርሰናል ያሸነፈ ቀጣ ዩናይትድ የተሸነፈ እድለኛ ያልሆንኩ ክለብ በመቋጠር አረጃሙ ምን ይሻለናል? እሺ ቼላው የገማለ ቼላው አፍልቼ ነበር ቼላው ምን ነው በስታንፎርድ ብሪጅ በአዲሱ ኮችሽ 3-2 ሜዳሽ ላይ ስትት አረ አንቺ ሴሌለ ነው። አረ በጣም ነው የሚገርመው። ከምሬን ነው ብላችሁ ግን ለጨዋታው በተለይ ሰከንዳፉ እጅግ በጣም ደስ የሚል ነበር። ኮንግራ ብለናል አርሰናሎች። እጅግ በጣም ደስ የሚል ጨዋታ ነበር። ከመጀመሪያው ጎል እንግዲህ ከአርሰናል ስንነሳ ቤን ዋይት ምን አይነት ሄዲንግ ነው ባይዜ። እኔ ስለ አርሰናል ሴት ፒስ ማውራት ሰልችቶኛል። ከምሬን ነው ብላችሁ ተከላካዩ ሁሉም ያገባል። ሳሊባ፣ ማጋሌሽ፣ ቲምበር፣ ካላፊዮሪ፣ ዛሬ ዋይት። ኧረ በስመ አብ የሚያምር ሄዲንግ ነበር እሱ የሚያስቆጥረው። ከዛ በመቀጠል ጆክሬሽም እንግዲህ ጎል ማስቆጠር ችሏል። ግን ከሁሉም ጎል ያበደው ዙቤሜንዲ። ምን አይነት ጎል ነው ዙቤሜንዲ ያስቆጠረው? ቀንሶ ተመልከቱት። እጅግ በጣም የሚያምር ጎል ነበር ያስቆጠረው። በጣም የሚያምር ጎል ነበር ያስቆጠረው። በቼልሲ በኩል አላንድሮ ጋርናቾን እንግዲህ አለማድነቅ አይቻልም። 2 ጎሎችን ተቀይሮ ገብቶ ዛሬ ልዩ ነበር ጋርናቾ። ዋው እጅግ በጣም ደስ የሚል እንቅስቃሴ እሱ እያስመለከተ ነበር። ያው በቼልሲ በኩል በዛሬው ጨዋታ ካሳይዶ ፓልመር እንዲሁም ሪስ ጄምስ እንግዲህ አልተጠቀሙም ነበር ማለት ነው። ግን ቢሆንም ያው ቀድማችሁ ፎክራችሁ ነበር፣ ተሰጥቷቸዋል እንግዲህ ስታንፎርድ ብሪጅ ላይ ማለት ነው። ኮንግራ አርሰናል ብለናል። ይመቻችሁ። ቼልሲ ጎረቤቴ ብዙ አትከፊ፣ ዋንጫው ያርሰናል ነው ደሞ አትንከርፈፊ። ለንደንን አሱቢያት አሸበራርቂያት፣ ዋንጫ ይዘን መተን እንጨፍርባት። ዘንድሮ 4 ዋንጫ ያለን እመኑኒ፣ አንደኛው ካራቦ ካፕ። ሲጀመር ቼልሲ ማለት ነው ለኛ ክፉ እንደማትመኝ እና ቃለን አቻ ወጥተሽ አሳይተሽናል። ሌላ ኖቲስ ያደረኩት ነገር ማንኛውም ተጫዋች ከዩናይትድ ከወጣ ያልፍለታል። ገርናቸው ለተን ጎል ያገባው ግራቸው ነውና አዝ ላይክ እና ጋርስ ይመቻችሁ። የጉንፋን መድኃኒት፣ የበሽታ መድኃኒት አርሰናል። ወያላው እንግዲህ ቼላውን ሄዶ በሜዳው በስታንፎርድ ብሪጅ 3-2 ጠቅ አድርጎታል። ሃንግ ሰርቶታል። ቼላዎች ይመቻችሁ። ሪስፔክት። ያለ ፋይት አይደለም የተሸነፋችሁ፣ ጥራችኋል፣ ሞክራችኋል። ይመቻችሁ። ወያላው ግን ያው ጌታሽ ዌምብሌ ላይ ይጠብቅሻል። ሄደ ወዬ ትለዋለህ። ተጣሩ ጌታሽ አቤት በላሽከር ነው የሚሆነው እዛ ላይ የሚሆነው እንግዲህ እናየዋለን። ነገር ግን ለአሁን እንግዲህ ወያላው 3-2 በሚገርም ውጤት ቼላውን ጠቅ አድርጎታል፣ አልፏል። ቼላው በአዲስ አሰልጣኝ ያሳያችሁት እንቅስቃሴ የሚገርም ነው። ሳላደንቅ አላልፈም። ይሄንን ወያላውም አላረ ረገጥ አድርጎ ነው ይሄንን ጨዋታ ያሸነፈው። አርቴታ ዛሬ እንዲሁም ሞራላ ጥንቃቄ አላበዛም፣ አልተብረከረከም፣ ብርድ አላለውም ጎሎች ሲገቡበትና በሁለቱም ሳይድ የሚደነቅ ነገር አለ። የቼልሲ ፋይት ይደነቃል ነው። ተስፋ ለመቁረጥ አላ ላለመሸነፍ ያደርጉት ጥረት ይደነቃል። በአርሰናል ደግሞ በወያላው በኩል ደግሞ ሪስክ ወስዶ ቤስት 11ን አሰልፎ አሸንፎ ለመውጣት ያደረገው ጥረት ይደነቃል። ያው ዌምብሌ ላይ እንግዲህ እናያለን
ያው አሽከር ከጌታው ጋር ነው የሚሆነው። ያው የተለመደ ነው። እንዲህ ስላችሁ አትናደዱ። ምክንያቱም 2 ዓመት አስጨብጭባችሁ ነው የሚበሉት እና እነሱን ስታዩ ትደነግጣላችሁ። ሪስ ጄምስ፣ ፓልመር፣ ካይሴዶ፣ ዲላፕስ በሌሉበት ማለት ነው በሌሉበት አስቡት። ኤምሬትስ ላይ ደግሞ እንቀበላችኋለን። እነሱ በሌሉበት እንደዚህ መጫወት ከቻለን እንገናኛለን። በቃ በቋሚ ስንገባ እግዚአብሔርን እንችላለን። በቃ ትልቁን አርሰናልን አይታችኋል እንግዲህ እንዴት እንደተጫወተን። እግዚአብሔርን እኔ በጣም ነው ደስ ያለኝ። በቃ ሽንፈት አልመሰለኝም ሁላ። ቤንቾቻችን በቃ እግዚአብሔርን ብቃታቸውን ነው ያሳዩት። አርሰናል ላይ ወንዳው እንዲሆን አሰልጣኝ ነው ያለን። በቃ አርሰናልን ንቆት ነው የገባው ሲጀመር ወንዳው እንዳሰልጣኝ ነው ያለን። ኧረ እኔ ክለቤ በስማም ወይ ጉድ! በቃ የቡድን ቀይ ለብሶ ስለተጫወተ ብቻ መቋጠሬን ማቆም አልቻልኩም። እኔ እኮ ፋይናል ላይ እንድንገናኝ ነው የምፈልገው ከሲቲ ጋር። ሚዜነት እንደሆነ ስራቸው ነው። ፋይናል አድርሰን እያጨበጨቡ እኛ ስንበላ በቃ መመልከት ነው እኮ ሁሌ። እንደዛ ነው እኔ የምፈልገው። ግን በቃ አላስቻለኝም። በቃ እንዴ ለቼልሲ ቋጠርኩኝ። ጋርናቾ 2 ቮሊ ይችላል ጋርናቾ የማንቸስተር ዩናይትድ ልጅ ፕሪሚየር ሊግ ቢሆንም ማስጀመር ሰብሰብ ብለን ቋጠር አድርገን ነበር ነጥብ የምናስጠናችሁ። ካራቦ ነው ፋይናል ነውና ወደ ሚዜነታችሁ ማለት ነው። ችግር የለውም እንጠብቃለን እኛ። አሁን እሺ ቀጣዩን እንዴት ነው የሚቀለብሱት? አሁን ቼልሲ ረበስ ኤምሬትስ ላይ ሄደው 2 ሲጀመር ፓልመር ካይሴዶ ምናምን የሌሉበትን ቼልሲ በጭራሽ እንኳን ፕሪሚየር ሊግ ያልሆነ ነው ሆነም ቀረ አርሰናል ቆይ ሲሞከርበት ነው የምንናደደው ስትሉ የነበራችሁ ሰዎች ግን እየተገባችሁ እየተደበደበ እኮ ነው የሚወጣው። ቻንሶቹን ይጠቀማል። ለዛ ነው ገብታችኋል። ቼልሲ በቃ አይጠቀምም ቻንሶቹን። በዛ ላይ ራይስ ብሎክ የሚያደርጋቸው ኳስ ብቻ። ለማንኛውም ፋይናል ድረሽ እንገናኛለን። እሱ ነው የምፈልገው። ወደ ሚዜነትሽ ቆይ ስለ ጨዋታው ከማውራታችን በፊት የሆነ ነገር እኮ አለ፣ የምትችለው ነገር አለ፣ የሚታይ ነገር አለ ምናምን ነገር። ግን ከወሬው በፊት ስራ ከማውራት በፊት ምናምን ነገር እንደዚህ አይነት ትልቅ ጨዋታ እያለብህ ወሬ ምናምን ከምታወራ መጀመሪያ ስራ ነው የሚሰራው። ቴና ግን ለማስታወስ አትሞክር። እኛ የዩናይትድ ደጋፊዎችን ወሬ አታውራ ለማለት ያክል ነው። የቼልሲ ደጋፊዎችን በማውራቱ እንደተቀየማችሁት እርግጠኛ ስለሆንኩ ወደ ጨዋታው ስንመለስ እቺ ሰው ዛሬ ከአንድም 2 ጊዜ ቸልሲን ወደ ጨዋታ ለመመለስ ጥራለች። ግን ወፍ ቀዝቀዝ ሲል ጨዋታው ጀለስ ስትመልሳችሁ 2 ጎል ያስቆጠረችው ተቀይራ ገብታ ማለት ነው። መጀመሪያ ማሰላለፍ ላይ መኖር ነበረባት። እሷን መጠቀም እንዲሁ ይህን አሰላለፍ ይዞ መግባት ሲገባው ጉይሮና የሚባል ማሬስካ ለቤጅ የሚጠቀመው ልጅ ይዞ ቤስት አድርጎ ገባ ማለት ነው። ለማንኛውም አርሰናል 3-2 በማሸነፍ ዴክላን ራይስን ሳላደንቅ አላልፍም። ቡካዮ ሳካ ደስ ሲል ነበር። ቪክተር ዮኬሬሽም ጎል አስቆጥሮላችኋል። አሲስቱም ለሱ ከተመዘገበ አሲስት አድርጓል ማለት ነው። ስለ ጨዋታው ያላችሁን አስተያየት ኮመንት ላይ ደቅ አድርጉልኝ። ፋይናል ማንቸስተር ሲቲ ከአርሰናል ካራቦ ካፕ እንደመቀበል ያደርጉልን አስበዋል ማለት ነው። ይመቻችሁ። እኔ በየትኛውም ቲም ብሸነፍ አይደብረኝም። እኔ በቃ በዚህ ቲም ስላሴን ስሸነፍ እንዴት እርር እንደምን ለምን ቼልሲ በዊጋን በስቶክ ሲቲ ምናምን ለምን አይሸነፍም? በዚህ ቲም ስሸነፍ እኔ በጣም ነው የሚያመኝ። ደግሞ የሆነ ነገር አሰርቶብን ነው። ያ ሁሉ ተጫዋች እንዴት ሊጎዳ ይችላል? አግብቶ ማያቅ ተጫዋች ያገባብናል። ተሳስቶ ማያቅ በረኛ ይሳሳታል። አረ እኔ እግዚአብሔርን እኔ በዚህ ቲም መሸነፍ እንዴት እንደሚያቃጠለኝ ምንም የሚያቃጠለኝ ነገር የለም። 2 ነገር ልናገር። በመጀመሪያ ማለት ነው ቀሽም ናቸው የቼልሲ ደጋፊዎች። እግዚአብሔርን እዛ ለንደን ያሉት የቼልሲ ደጋፊዎች የመጨረሻ ቀሽም ደጋፊ ነው ያለው። የመጨረሻ ምንም ህብረት የሌለው ቀሽም ደጋፊ ነው ያለው። ለምን ይሄን አልክ ካላችሁኝ እንቃወም ተቃውሞ ምናምን ሲላል ነበር። ለምንድን ነው ስቴዲየም የሚገባው? ለምንድን ነው የሚገባው? ዛሬ ሮቤል ምን አለ ትለኛለህ? ሁሌም አንድ ተጫዋች የቼልሲ አልተጎዳም። ልንገርህ አንድ ፓልመርም አልተጎዳም፣ ዴላፕም ሪስ ጄምስ አንድ የተጎዳ ተጫዋች የለም። ተጎዳ ብሎ የሚያስወሩት ሌላ ታሪክ ነው። አንድ የተጎዳ ተጫዋች የለም። ታዩታላችሁ ቅዳሜ ወይ ጨዋታ ላይ ሲገቡ። ለምንድን ነው ያላስገቧቸው? የሚፈልጉትን አይነት አሰልጣኝ አግኝተዋል። ስኳድ እንደፈለጉ ሮቴት ያደርጋሉ። መሸጥ ያለባቸውን ተጫዋቾች ያሸጣሉ ምናምን። እንደዛ ነው የሚያደርጉት። ምን አለ ትለኛለህ? አንድ ተጫዋች አልተጎዳም። አንድ ተጫዋች። ሌላው ደግሞ እዚህ የመጣችሁ ቲክቶክ ኮመንት ላይ ሳንቼዝ ይችላል፣ ሳንቼዝ በእግሩ መጫወት ይችላል። እኔ ባለፈው ምንድን ነው ያልኩት? ለሊያም ሮዜኒዮ አጫወት፣ ለዚህ ሰውዬ አጫወት አይሆንም። በቃ ሳንቼዝ አይሆንም። ለዚህ ሰው ያጮት ጭራሽ የማይሆኑ ሰው ሳንቼዝ ነው ብዬ ስናገር መታችሁ ብዙ ነገር አወራችሁ ኮመንት ላይ። ይሄው እኔ ይኸውላችሁ አንድ ነገር እንድታውቁ የምፈልገው ኳስን ዝም ብለን እንደዚህ ብላችሁ አትዩ። በቃ ዝም ብላችሁ አትዩ። ኳስን የሚሰራውን ስራ እዩት። ሳንቼዝ ፒን ተደርጎ እሱ ፕረስ ከተደረገ ምንም የሚያውቀው ነገር የለም። ጭራሽ ሙሉ ጨዋታውን የሚበላሽበት 2 ጎል ነው የሰጣቸው ዛሬ። 2 ጎል ጊፍት ነው የሰጣቸው።
ሁለት ጎል አንድ ጎል እኮ አይደለም። ኮርናው ኳስ ላይ ማውጣት የሚችለውን ኳስ ያለ ቦታው ቆሙ። እሺ ኮርናው ያጋጥማል ሊግባበት ምን ማለት ነው? ያ ኳስ ማይነስ የተደረገ ኳስ ጭራሽ እኛን ወደ ጨዋታ የሚመልሰንን ዛሬ ጋርናቾ ሁለት ጎል እኮ አግብቷል። አስቧል። ወደ ጨዋታ የሚመልሰንን እንትን በዚህ ምክንያት ተበላሽቶብናል። ሌላው አንድ ደህና ፓስ አያደርግም። ምክንያቱም ወደሱ ኳስ ይመልሳሉ። አሰልጣኙ አጫወቱ ነው፣ ምንም ማድረግ አይቻልም። አሰልጣኙ አጫወቱ እስከሆነ ድረስ ምንም ማድረግ አይቻልም። እንደውም እኔ የምሬን ነው የምነግራችሁ፣ በጣም ታግሏል ቼልሲዎች። ኤንዞ ፈርናንዴዝ እናቴን ትችላል። ሙሉ ጨዋታ ብቻውን የተጫወተው ኢስቴቮ በቃ ሙሉ ጨዋታ በተለይ ኤንዞ ብቻውን መሀል ሜዳ ላይ ምንም እውነት ካይሴዶ ብትል ማን ብትል ከደሞዛቸውም ቢሆን መቆረጥ አለበት። ከዚህ በኋላ ማንም ሰው በዲሲፕሊን ምክንያት ከቼልሲ መቅረት የለበት። ኩኩሬላ ጨዋታ ተደራርቦበት ምን ያርግ? እኔ በጣም ነው እየበሸኩ ያለሁት የምር። ደጋፊው ግን የመጨረሻ ቀሽም የሆነ ደጋፊ ነው ያለው ለንደን ውስጥ የሚኖረው። እግዚአብሔርነቴን ነው የምነግራችሁ። ቼላ ወንዳ ወንዱ ክለብ ወንዳ ወንድ ክለብ ነን ስትሉ እኮ እኔ ደግሞ አርሰናልን ትለጥፉታላችሁ ብዬ አምኜ ተማምኜ ቁጭ ብዬ እንቅልፌን ማጣት። በቃ አርሰናልን ጥጉን የሚያስይዘው ሊቨርፑል ብቻ ነው ማለት ነው። በቃ ከሊቨርፑል ውጪ ማንም በቃ አርሰናልን ጥግ ማስያዝ የሚችል የለም ማለት ነው። እንዴ እኮ ተስፋ ጥዬባችሁ እርግጠኛ ሆኜ ማለት ነው በእውነት የዛሬውን ጨዋታ እንደው በትንሽ ጋፕ ራሱ ቢሆን ቼልሲ ያሸንፋል ብዬ አስቤ ነበር በእውነት ከባለፈው ፐርፎርማንስ ራሱ የተነሳ በቃ እኛ ደግሞ ካደረግነው ነገር አንፃር ቼልሲ በፍጹም በእንደዚህ አይነት ስኮር ይባረራል ብዬ አላሰብኩም ነበር። ለማንኛውም ይሄ ወንዳ ወንድ ምናምን የምትሉትን ነገር ቢያንስ ተውት በቃ። በስማ ግባና አውጣው ወናፉላ አርሰናልን ስለሰጠህና አመሰግናለሁ ምናምን በቀልህን ተወጣ ወይ? በገዛ ሜዳ መተን እንረግጣለን ገና። እኛ የለንደን ንጉሶች ነን ስንል አታምንም፣ አትቀበልም። ይኸው 3-2 ያውም ማለት ነው 3-2 ክሊር በሆነ መንገድ ይህን ያክል በልጣችሁ ወይ ዶሚኔት አድርጋችሁን አይደለም፣ ስቃያችሁን ነበር ያመጣነው። ስቃያችሁን ዮኬሬሽ አግብቷል፣ አሲስት ሰጥቷል። አሁን ምን ብላችሁ እንደምታወሩ ደግሞ እናያለን። ስቴዲየምህ ላይ ሳሚና ሚና ኤኤ ወካ ወካ ኤኤ ተብሎ ተዘፍኗል። ለካይ ኪንግ ዝም ብለህ ተኛ ምድረ ወናፍ። የሴት ፑሲ ንጉስ የሚኬል አርቴታው አርሰናል ከሜዳ ውጪ በመጓዝ በእንግሊዝ ካራቦ ካፕ ግማሽ ፍጻሜ ጨዋታ ስታንፎርድ ብሪጅ ላይ ቼልሲን በመቅጠም እንግዲህ 3-2 በሆነ ውጤት በማሸነፍ የመጀመሪያ ዙር ጨዋታውን በድል ማጠናቀቅ ችሏል። በዚህ ጨዋታ ላይ መድፈኞቹ አርሰናሎች እንደተለመደው የመጀመሪያውን ጎል ማስቆጠር የቻሉት ከሴት ፒስ ነበረ። ቤን ዋይት እንግዲህ ድል የተሰጠው ተጫዋች ከሴት ፒስ ጎሉን ማስቆጠር የቻለ ተጫዋች ነበረ። ከዛ በኋላ በድጋሚ ቪክተር ዮኬሬሽ አጥቂው እንግዲህ ከረጅም ጊዜ በኋላ ጎል በማስቆጠር መድፈኞቹ 2-0 ቀዳሚ ማድረግ ችሎ ነበረ። ተቀይሮ የገባው ጋርናቾ 57ኛው ደቂቃ ላይ 2-1 በማድረግ ቼልሲን ወደ ጨዋታው መመለስ ችሎ ነበረ። ነገር ግን በድጋሚ መድፈኞቹ አርሰናሎች በዙቢሜንዲ አማካኝነት 71ኛው ደቂቃ ላይ አስደናቂ ጎል በማስቆጠር ጨዋታውን 3-1 ማድረግ ቻሉ። በድጋሚ ቼልሲዎች ተቀይረው በገባው ጋርናቾ አማካኝነት 83ኛው ደቂቃ ላይ ጨዋታውን 3-2 ማድረግ ችለው በዛው ጨዋታው ተጠናቋል ማለት ነው። ያው ጨዋታውን ኦቨርኦል ከተመለከትነው በሙከራ ረገድ መድፈኞቹ አርሰናሎች የተሻሉ ነበሩ ማለት ይቻላል። ቼልሲ በሜዳው ስታንፎርድ ብሪጅ መጠቀም የነበረበትን አድቫንቴጅ አልተጠቀመም። እርግጥ እንደነ ሞይሲስ ካይሴዶ፣ ሪሴ ጄምስ፣ ኮል ፓልመር የመሳሰሉ ወሳኝ ተጫዋቾችን በዚህ ጨዋታ ላይ መጠቀም አልቻለም ነበረ። ነገር ግን ያም ቢሆን በሜዳው ማግኘት የነበረበትን አድቫንቴጅ መጠቀም አልቻለም። ያ ማለትም እንግዲህ ለመድፈኞቹ አርሰናሎች የመልሱን ጨዋታ ይበልጥ የሚያቀል ይመስለኛል። በሜዳቸው ኤሚሬትስ ይህንን የግማሽ ፍጻሜ የሁለተኛ ዙር ጨዋታ እንግዲህ በውጤት አድቫንቴጅ የሚጀምሩ ይሆናል ማለት ነው። ማንቸስተር ሲቲ እንዲሁም ደግሞ መድፈኞቹ አርሰናሎች ከሜዳቸው ውጪ በእንግሊዝ ካራቦ ካፕ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ ጥሩ የሚባል ውጤት ይዘው እንግዲህ ወደ ሜዳቸው እንደተመለሱ የተመለከትን እንገኛለን። ለፍጻሜም አንድ እግራቸውን ማሳለፍ እንደቻሉ የተመለከትን ነው። ለማንኛውም ቪክተር ዮኬሬሽ በዚህ ጨዋታ ላይ አንድ ጎል እንዲሁም ደግሞ አንድ አሲስት ማስመዝገብ ችሎ ነበር። ያው ለሞራሉ በደንብ ይረዷል ብዬ አስባለሁ። አጥቂ ከጎሎች ከአሲስቶች የሚል ከሆነ ሞራሉ እየወረደ ይመጣል። ነገር ግን ቪክተር ዮኬሬሽ በዚህ ጨዋታ ላይ ጎልና አሲስት ማድረጉ ለስሜቱ በደንብ ጠቃሚ ነው ብዬ አስባለሁ። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። እስከ 20 ሰከንድ ፎቶን አላስገባላችሁም፣ ግን ማን እንደሆነ ሲገምታችሁ እኔ ያሰብኩትን ትሉኛላችሁ። ዛሬ የሆነ ተጫዋች ሊዮኔል ሜሲ ያለ ቦታው ድሪብል እንዲህ ያስባለ ተጫዋች አለ። እያሰባችሁት ቆዩ። እኔ በ10 ሰከንድ አንድ ነገር ልበልና ዛሬ አሸንፈናል። ግን አርቴታ ቅያሪ ላይ ቺሂ ምንድነው ሰውየው ቀይሮ ጋርናቾን አስገብቶ 2 ጎል አገባ። አርቴታ ግን 5-0 እንደሚመራ ሰው መሃሉን ባዶ አድርገዋል። እቺ ለቀጣይ አታስተማምንም። ለማንኛውም የድሪብሉ ንጉስ ገምታችሁት ነበር ብራዘር? ገምታችሁት ነበር ወይ እንዴ? እንዴት ነው 3 ተጫዋች የሚቀንሰው ብራዘር? እንዴት ድሪብል በዚህ ፊዚካል ይጠቀለላል? እዚሁ ገትሮ ይዞርብሃል። ምን አይነት ተከላካይ ነው? ሲጀመር ለጨዋታው ላይደርስ ይችላል የተባለው ዊሊያም ሳሊባችን እጃችንን ባፋችን ያስያዝን ማለት ነው።
በቃ ምርጥ ጨዋታ ጽድት የሚያረካ ጨዋታ ቼልሲ ተሸነፋችሁ ራሱ እንወዳችኋለን በቃ ወላሂ ጽድት ያለ ጨዋታን ያሳያችሁን ስግጥ አላላችሁም አልተከላከላችሁም በቃ ኖርማል የሆነ ጽድት ያለ ለተመልካች አዝናኝ ለሌላም ደጋፊ ምርጥ ጨዋታ አይተናል ቪዲዮ 10,000 ኮፒ ሊንክ ቼልሲዎች ቀለል ያለ ጨዋታ ነበራቸው በሜዳቸው እኔ አይደለም ያልኩት አሰልጣኛቸው ነው ደገነርስ መድፈኞቹ አርሰናሎች ሜዳቸው ድረስ መጥተው አቅሏቸዋል በቀጣይ የአርሰናል አድቫንቴጆች ማሸነፍ አቻ መውጣት መሸነፍ ተሸንፎ ኤክስትራ ታይም ሄድ ይችላል አርሰናል የዚህ ልጅ ጉዳይ ተከድኖ ይብሰል ጋርናቹ ጥሩ ኳስ እንድንመለከት ሰፖርት አድርጎናል ወይ መረርቶናል ለማንኛውም ተጠባቂው የግማሽ ፍጻሜ የመጀመሪያ ዙር የካራባኦ ካፕ ጨዋታ አርሰናል ከሜዳው ውጪ ቼልሲን 3-2 አሸንፎ ተመልሷል ወያላ የለንደናው ቀመጥ በሜዳዋ ሄዳ ገርፋታለች ለማንኛውም እኔ አልቋጥርም እንጂ ወያላ ቢያልፍ እንደምፈልግ ታውቃላችሁ እና የሚያልፍ እየመሰለ ነው ለማንኛውም በጣም የሚገራሩም ጎሎች አሉ ጋርናቾ 2 ጎል አገባባት አርሰናል ላይ በጣም የሚገርም ነው ሳንቼስ ደግሞ በስጦታ 2 ጎል እንኩ ብሎ ነው የሰጣቸው የምር እኔ እንደዚህ አይነት ተጫዋች አይቻላቅም ሳንቼስ ስህተት እየሰራው ለምጫወት ቡሌ ቼልሲን ጫወታ ሳይ እሱ ካለ ጎል ሚሆን ስህተት ነው የሚሰራው ግን ይሰለፋል ቼልሲ 50 ምናምን ተጫዋች እያለው እንዴት ነው ቆይ አንድ በረኛቶ በዚህ ሰውዬ እንደዚህ የሚቀለድበት የምር በጣም የሚገርም ነው ለማንኛውም የቼልሲ ደጋፊ ኮንክ ምን አይል እንደሚያቃጥል አስበው ለወላ ወይም እንዲግን ያገባት ጎል ዋው እንዴ ምን አይነት ሙቭመንት ነው ያደረገው ለማንኛውም አሪፍ ነው ወይም እንዲጎል አገባ ዮኬሬሽ እጁን ፈታባችሁ እንደዚህ ያለባችሁ ለማንኛውም የሚገራርም ነበረ ጌሙ ወደ መጨረሻ ሞቅ ብሎ ነበረ ግን አርሰናል ያው ዲፌንሲቭሊ አይታማም እንግዲህ ግን ሞክረሻል አሪፍ ነው ግን በሜዳሽ ጉድ አረገሽ ሳንቼስ ጉድ አረገሽ በጣም ከባድ ነው እኔ አርሰናል እንድታልፊ ነው የምፈልገው ቀልብሽም መክፈፍ ነው የምፈልገው ፋይናል ከደረሽ አንቺ አይናፋር ነሽ ቼልሲ ደግሞ ፋይናል ላይ አይምረኝም ስለዚህ አርሰናል እንዲያልፍ ነው የምፈልገው ቀጣይ ጌም ላይ ምን ይሆናል አርሰናል ስትሮንግ ላይንአፕ ይዞ ነው የገባው ቼልሲ ባንጻሩ ቀላቅሎ ነበር የገባው መሰለኝ እንግዲህ እና ለማንኛውም እንኳን ደስ አላችሁ አርሰናል ደጋፊዎች እኔም እፈልጋችኋለሁ ያን እንገናኝ ይመቻችሁ ዛሬ አርሰናል እንዲያሸንፍ እንኩን የተባሉት በሁሉም ረገድ እንኩ አሸንፉን የተባሉት በእኛ በኩል ራሱ ማለት ነው ስህተት በስተት ሳንቼስ 2 ጊዜ ተሳስቶ እንግዲህ አንዴ ኮርነር እሱም ማለት ነው ቫር አጓግቶን አስቡት በትናንትናው ጨዋታ ሲቲ ጨዋታ ላይ ራሱ እንደዚሁ ራሱ አይነት ኳስ ኦፍሳይድ ተብሎ ዛሬ ግን ጭራሽ ለማየት ራሱ ፈቃደኛ አልነበሩም ጋርናቾ ገብቶ ግን ያገባው ኳስ ታይቷል ኧረ በስማም ዳኞቹ ራሱ የተመቱ ኦፍሳይድ ማለት ነው ኤስቴቮ ባገኘ ሰዓት በቃ ያወጣ ነበር እዛች ጋር ጋብሪኤል ሱስ አንተ አታይም እንዴ ፔናልቲ እስኪሰጠው ድረስ ኦፍ አልተባለም ነበር ኧረ በስማም ሁሉ ነገር ብቻ እኔ ኢቭን ኩኩሬላ ራሱ አንተ ቸፍቻፍ የሆንክ ተጫዋች ሶስተኛ ጎል የገባው በአንተ ምክንያት ይሮሮጣል ከሳካ ጋር ምንም የሚያውቀው ታሪክ የለም ኧረ በስማም ግን ስለ ጨዋታው እናወራና ማለት ነው ሊያም ሮዝነር አንተ ያልገባው ነገሮች ብዙ ነገሮች አሉ ዲ ፖዚሽን ብቻኛ እንዲያሸንፍ አይጠቅመንም ዲ በጣም ይሮራጣሉ መጨረሻ ላይ ደከማቸው 3-1 ሆነን ማለት ነው 4-5 ማጓዝ ይችላል ነበር አርሰናል በዚህ ጨዋታ ብቻ መግደል ይችላል ነበር ይሄ ሰውዬ ገብቶ ጋርናቾ 2 አርሰናል 3 አደረገው ማለት ሲጀመር ጋርናቾ በሰማያዊ ያምርበታል አው ትክክል ነው ሊያም ሮዝነር ግን ኧረ በስማም አንተ መነጽር ያደረክ ሩበን አሞሪም ነበር ይመስለኝ 3 ተከላካይ ያስወጣል ኧረ እኔ ሃቶ ገብቶ ማለት ነው ኩኩሬላ እስከሚወጣ ድረስ ስንትና ስንት ቼንጅ ነው የጠበቅኩት እንዴ ኩኩሬላ አንተ ምን ታይቶበት ነው ኒኮ ረበስማም ይሄ ሰውዬ ሃቶም ቢሆን ፔናልቲ ያሰጥቶ ነበር ምንም ቢሆን ፔናልቲ ያሰጥቶ ነበር ነገር ግን ኧረ ኩኩሬላ ችፍችፍ ያለ ዝም ብሎ ነው የሚሯሯጠው የሚያውቀው ታሪክ ምንም ነገር የለም ጋርናቾ ግን ይመች በቃ ትንሽ ቢሆን ቻንስ ሰጥተናል እኔ የጨዋታ ሽንፈት ለምን እንዳልመሰለኝ አላውቅም በቃ ይሁን መሸነፋችን የጨዋታ አሪፍ ነው አቻ ቢሆን ብንሆን ማለት ነው ለሚቀጥለው ጨዋታ አይጠቅመንም ነበር መሸነፋችን አሁን ማለት ነው ትንሽ ተነሳሽነት ያደርግለታል ጨዋታው ላይ ማለት ነው ኔክስት እንገናኛለን እንግዲህ አርስዬ የዛኔ እንወስንበታለን ማለት ነው በቃ እድለኞች አልነበርን በቃ ምንም ማድረግ አይቻልም ገባችሁ አይደል ጋይስ ምንም በቃ ሳንቼዝ ምን እኔ በህይወቱ እንደዚህ አይነት ስህተት ይሰራል ብዬ እኔ አስቤ ራሱ አላውቅም እግዚአብሔር መጥፋት እኮ ነው በቃሽ ባትይዘው እኮ መጥፋት እኮ ነው የነበረብህ ሳንቼዝ ለማንኛውም አልፏል ምንም መበሳጨት የለብንም አሪፍ ተጋድሎ ነው ያሳየነው እግዚአብሔርን ነው የምላችሁ በአንድ ጎል ልዩነት መሆኑ ማለት ነው ለኛ በጣም አሪፍ ነገር ነው ምክንያቱም እነ ፓልመር እነ ጄምስ እነ ካይሴዶ ይመለሳሉ በቀጣዩ ጨዋታ በመልስ ለሚኖረን ጨዋታ በእነሱ ሜዳ ማለት ነው ያኔ ያለ የሌለንን ኃይላችንን ተጠቅመን ማለት ነው ማለፍ አለብን ወደ ፋይናል ምንም ምክንያት አልፈልግም ሌላ ኤስቲቫው የምትባየው ልጅ ማለት ነው
እንዴት ነው የምትችይው? እግዚአብሔርን እንዴት ነው የምትችይው? በቃ ቲምበር አልቻለሽም። እግዚአብሔርን ቲምበር አልቻለሽም። በቃ ኧረ በስመ አብ በጣም ነው የምትችይው። ጃ ፔድሮ የተባልክ ሰውዬ በእናትህ ውጣልኝ ከዚህ ቲም። በቃ ከዚህ ቲም ልቀቅልኝ። ምንም ነገር አልፈልግም ካንተ ውጣልኝ።